ስሜ ዶክተር ተስፋዬ ተሊላ ይባላል። የልብ ሐኪም ነኝ፣ ትውልደ ኢትዮጵያዊ። አሁን ደግሞ በአሜሪካን ሀገር እንደ ሐኪም እንደ ኢንተርቬንሽናል ካርዲዮሎጂስት ሆኜ ላለፉት 8-9 ዓመታት ሳገለግል ቆይቼ ብሎም ደግሞ አሁን በቅርቡ ባለፉት 3 ዓመታት የሃርት አታክ ኢትዮጵያ ኮፋውንደር እና ኤግዜኪቲቭ ዲሬክተር ሆኜ አገለግላለሁ። እንደሚታወቀው ሃርት አታክ ኢትዮጵያ ያው በልብ ላይ የሚሰራ የግብረሰናይ ድርጅት ነው። ሃርት አታክ ኢትዮጵያ እንግዲህ የግብረሰናይ ድርጅት ነው። የግብረሰናይ ድርጅት እንደመሆኑ መጠን ዶነር ላይ ለጋሽ ሰዎች ላይ እና ለጋሽ ድርጅቶች ላይ ተመስርቶ ነው ሰርቪሱን የሚሰጠው እና የችግሩ ግዝፈት ደግሞ በጣም ትልቅ ሆኖ ስላየ ነው እንግዲህ ይሄንን ሃርት አታክ ኢትዮጵያ እስካሁን ወደ 660 አካባቢ የልብ ቀዶ ጥገናና ሳይቀዱ መጠገን ወይም ፔስሜከር ማስገባቶችን ሰርቷል። ነገር ግን ብዙ ቢመስልም ቁጥሩ ብዙም እንደ ግራንድ ስኪም ኦፍ ቲንግስ ስናየው ፈቅ እያደረገው አይደለም። ለዚህም ነው ለ20 ዓመት እንኳን ብንሰራው ይሄንን ስራ ወደ 4000 ሰው ነው እንግዲህ የምንፈውሰው። ስለዚህ እንዴት አድርገን ነው ይሄን የሃርት አታክ ኢትዮጵያ ግብረሰናይ ድርጅትነቱ ሳያጣ ሰው ማከሙን ደሃ ላይ ፎከስ ማድረጉን ሳያጣ እንዴት ነው ስኬል እና ኢንሃንስ ማድረግ የምንችለው የሚለውን ጥያቄ ጠይቀን ከተወያየን በኋላ ይሄ ኢንቲማ ኢንተርናሽናል የሚባል የሶሻል ኢንተርፕራይዝ ቢዝነስ ፎር ፕሮፊትን እና ነን ፕሮፊትን ኮምባይን ያደረገ ሰውን በሰውነቱ የሚያክም ትርፍ የሚያስገኝ ግን ትርፍ ማስገኘት ግዴታውና ቅድመ ሁኔታው ያልሆነ ድርጅት ማለት ነው። ሶሻል ኢንተርፕራይዝ ማለት የሚያመጣው ለውጥ ትርፉ ገንዘብ አይደለም፣ ሰው ማዳንም ሊሆን ይችላል እና የማያተርፍ ግን መክሰር የማይችል ድርጅት እንደማለት ነው ሶሻል ኢንተርፕራይዝ ማለት። እንደዚህ አይነት ድርጅት በጣም ብዙ ሰው በመጠነ ሰፊ የሆነ እንቅስቃሴ አድርገን ማከም እንደምንችል ስላወቅን እንግዲህ ከኢትዮጵያን ኤርላይንስ ጋር ደግሞ ይሄንን ግንኙነት ሁለትዮሽ ግንኙነት ከተፈራረምን እንደ ሜሞራንደም ኦፍ አንደርስታንዲንግ ጀምረ ነው ግን ወደፊት ደግሞ አድጎ ወደ ኤኩዊቲም ኢንቨስተርነት የሚመጣ ድርጅት ነው ያቋቋም ነው። ድርጅቱ በአሜሪካን ሀገር ተቋቁሞ አሜሪካን ሀገር የተመዘገበ ድርጅት ነው። ኢንቲማ ኢንተርናሽናል ይባላል። የሱ ሰብሲዲየሪ ደግሞ እዚህ ኢትዮጵያ ውስጥ ኢንቲማ ሄልዝ ኬር ፒኤልሲ ተብሎ ተመዝግቧል። ያ ድርጅት በኦሮሚያ ጤና ቢሮ እና በኦሮሚያ ክልላዊ መንግስት ጋር ባረገው ስምምነት 10 ሄክታር መሬት ከአዲሱ የኢትዮጵያን ኤርላይንስ ኤርፖርት በቅርበት ትልቅ 10 ሄክታር መሬት ወስዶ ዲዛይኑን እንግዲህ ጀምሯል። ትልቅ የልብና የተያያዙ ሰርቪሶችን ለመስጠት ቆርጦ የተነሳ ሜዲካል ቱሪዝምን ሪቨርስ ለማድረግ የምናጣውን ገንዘብ ሪቨርስ ማድረግ ብቻ ሳይሆን ከሌሎች አፍሪካ ሀገሮችም የምናመጣበትን እንቅስቃሴ እያደረገ ያለ ትልቅ ድርጅት ነው። እንግዲህ በእነዚህ ሰዎች የሚደገፍ ነው እና በጣም ቪዥነሪ የሆነ ሄልዝ ኬር ሲቲ ኢንቲማ ሄልዝ ኬር ሲቲ የሚባል ድርጅት ነው ማለት ነው። ኢትዮጵያን ኤርላይንስ የሀገር ክብር ነው። አንዳንድ ሰዎች እንዳውም እንደ ሀገርም የሚያዩት ሰዎች አሉ። ኢትዮጵያን ኤርላይንስ የራሱ የስራ ባህል አለው፣ ካልቸር አለው። በጣም አትራፊም የሆነ ድርጅት ነው። ኳሊቲውን ጠብቆ የሚንቀሳቀስ ድርጅት ነው። በዓለም ላይም በጣም ታዋቂ ድርጅት ነው እና ከዚህ ድርጅት ጋር ራሳችንን አይደንቲፋይ ማድረጋችን ራሱ ካጀማመሩ የሚያጠገብ እንጀራ እንደሚባለው ካጀማመሩም መማር ያለብን ነገር እንዳለ ይገባናል። የነሱን ካልቸር ወደ ሄልዝ ኬር ኢትዮጵያን ኤርላይንስ በአየር ላይ ብቻ ሳይሆን ስኬቱ አሁን በሆቴል እና ቱሪዝምም ጥሩ ስራ እየሰራ እንደሆነ ይታወቃል። ብሎም ደግሞ በጤናና ዌልነስ ቱሪዝም ላይ ደግሞ ጥሩ ስራ የማይሰራበት ምክንያት ምንም የለም ማለት ነው እና አዲስ ነገር ከመጀመር ከዚህ መቹር ከሆነ በጣም ትራክ ሬከርዱ ከሚታወቅ ድርጅት ጋር ብንጀምር ይሄንን በኢኩዊቲ ኢንቨስተርን በለው ፍላይ ቱ ሂል የሚባል ፕሮግራም አስበናል። አሁን እያንዳንዱ በአፍሪካ ሀገር ወደ ሌላ ሀገር ሄዶ የሚታከም ሰው ሌላ ህንድ እና ታይላንድ ሄዶ ከሚታከም ወደ 40 ሀገሮች እንበራለን። ወደ 50 ሲቲዎች በላይ ሲቲዎች እንበራለን። እነሱን ወደዚህ እያመጣን
በጣም በማዳገም ሁኔታ ትልቅ ኤርፖርት እየተሰራ ነው። እንግዲህ ፌዝ 1 ላይ ራሱ ወደ 60 ሚሊዮን ፓሴንጀርስ ያዘዋውራል ይባላል። ፌዝ 2 ላይ ወደ 110 ሚሊዮን ፓሴንጀርስ ያዘዋውራል ይባላል። እነዚህ ሁሉ ሰዎች ግብአት ይሆናሉ ማለት ነው እና ኢትዮጵያን ኤርላይንስ ሰራተኞቹን ኢንሹር ማድረግ ሜቢ ፍላይት አቴንድ ለሚያደርጉ ሰዎች ለፓሴንጀሮች ራሱ ኢንሹር ማድረግ እና ይሄ አሁን ግንኙነቱ ኢቮልቭ የሚያደርግ ነው፣ ወደፊት የሚሄድ ነው። ግን መጀመሪያ ላይ ተስማምተን ይሄ ስራ አስፈላጊ ነው፣ ለሀገርም ለአህጉርም አስፈላጊ ነው ተባብለን ጀምረናል። በደንብ የሚቀጥል ይመስለኛል።